ሰላም እንዴት ናችሁ? ዛሬ ማቀርብላችሁ መረጃ የኢትዮጵያና የኬንያ አየር መንገድን የተመለከተ ጉዳይ ይሆናል። እንግዲህ የደረሰኝ መረጃ የኬንያ ብሔራዊ አየር መንገድ የሆነው ኬንያ ኤርዌይስ ዘ ፕራይድ ኦፍ አፍሪካ በመባል የሚታወቀው የቀድሞ የኢትዮጵያ አየር መንገድ ቀደም ሲል በኢትዮጵያ አየር መንገድ ያገለግሉ የነበሩ የተለያዩ ባለሙያዎች በተለያየ ኃላፊነት የሰሩ ባለሙያዎችን በከፍተኛ ደሞዝ እየቀጠረ እንደሆነ የሚያሳይ መረጃ ደርሶኛል። ይህ እንዴት ሆነ የሚለውን ትንሽ ታሪካዊ አመጣጡን አይተን ከዛው ስላለው ሁኔታ እንመጣለን። እንግዲህ እንደሚታወቀው ኬንያና ኢትዮጵያ ጎረቤት ሀገሮች ናቸው። በተለያየ ነገር ይፎካከራሉ። ለምሳሌ ሁላችንም እንደምናውቀው በአትሌቲክሱ መንደር ሄደን እንደሆነ የኬንያና የኢትዮጵያ አትሌቶች ሁልጊዜም አንገት ለአንገት ተያይዘው በመጨረስ ይታወቃሉ። ሌላው ከስፖርቱ ስንወጣ በአበባ ኬንያና ኢትዮጵያ አበባን የተለያዩ አበባ ምርቶችን አምርቶ ወደ አውሮፓ በማቅረብ ተፎካካሪ ናቸው። ኬንያ አበባ ኤክስፖርት በማድረግ አምርቶ ኤክስፖርት በማድረግ የረጅም ዓመት ልምድ ያላት ቢሆንም ኢትዮጵያ ደግሞ ዘግይታ ነው የጀመረችው። ማለት በአውሮፓውያን አቆጣጠር በ2000ዎቹ መጀመሪያ አካባቢ ነው ኢትዮጵያ በብዛት አበባ እያመረተች ወደ ውጭ መላክ የጀመረችው። ግን በአጭር ጊዜ ውጤታማ ሆና ዛሬ ከኢትዮጵያ ጋር ከኬንያ ጋር ከፍተኛ ተፎካካሪ ናት በአውሮፓ ገበያ ፍሬሽ ፍላወርስ በማቅረብ። ይህም ሌላ የሚወዳደሩበት መስክ ነው። ሌላው በአየር መንገድ ነው የሚወዳደሩት። እንግዲህ የኬንያ ብሔራዊ አየር መንገድ የሆነው ኬንያ ኤርዌይስ እና ኢትዮጵያ አየር መንገድ the new spirit of Africa ኢትዮጵያ አየር መንገድ ጋር እንደዚሁ በአየር መንገድ በጣም ተወዳዳሪ ነው ኬንያ ኤርዌይስ ነበር። ሆኖም እንደ አውሮፓውያን አቆጣጠር ከ2010 በኋላ የኢትዮጵያ አየር መንገድ ይሄ ቪዥን መጀመሪያ ቪዥን 2010 ከዛ በኋላ ደግሞ ቪዥን 25ን ቀርጾ ተግባራዊ ማድረግ ከጀመረ በኋላ በፍጥነት በማደጉ ምክንያት ኬንያ ኤርዌይስን በጣም እንደ አትሌቲክሱ ሳይሆን በጣም ቀድሞት ኬንያ ኤርዌይስ ማነው የኢትዮጵያ አየር መንገድ ኬንያ ኤርዌይስን በጣም ጥሎት ሄዷል እና ዛሬ ላይ ኢትዮጵያ አየር መንገድ እንደው ወደ ኋላ ነው የሚያየው ኬንያ ኤርዌይስን ማለት ነው። ምክንያቱም ይሄንን በቁጥር መመልከት ይቻላል። ዛሬ ብንመለከት ኬንያ ኤርዌይስ የአውሮፕላን ብዛት 35 አውሮፕላኖች ነው ያሉት የቦይንግ አውሮፕላኖች እና ኤምብሬር ደግሞ ለዶሜስቲክ እና ለክልል ቅርብ ርቀት የሚጠቀምባቸው ኤምብሬር አውሮፕላን ለረጅም ርቀት መካከለኛና ረጅም ርቀት የቦይንግ አውሮፕላኖች ነው 35 ያህል አውሮፕላኖች አሉት። የኢትዮጵያ አየር መንገድ በአሁኑ ሰዓት 160 አውሮፕላኖችን ያንቀሳቅሳል። ተጨማሪ 65 አውሮፕላኖችን አዞ በመረከብ ላይ ወይም ለመረከብ በሂደት ላይ ይገኛል። በመዳረሻ ብዛት ስናይ ኬንያ ኤርዌይስ 44 መዳረሻዎች አሉት። የኢትዮጵያ አየር መንገድ 142 መዳረሻዎች ነው ያሉት። በመንገደኛ ብዛት ስንሄድ ኬንያ ኤርዌይስ 5 ሚሊዮን፣ የኢትዮጵያ አየር መንገድ 17 ሚሊዮን። በገቢ ደረጃ ስንሄድ ኬንያ ኤርዌይስ 1.3 ቢሊዮን ዶላር አካባቢ አመታዊ ገቢ ያለው ሲሆን የኢትዮጵያ አየር መንገድ 7 ቢሊዮን ዶላር ገቢ ደርሷል። እንግዲህ የኬንያ ኤርዌይስ ላለፉት 10 ዓመታት ኪሳራ ውስጥ ነው የቆየው። የኢትዮጵያ አየር መንገድ እንደሚታወቀው ለረጅም ጊዜ ትርፋማ ሆኖ ሲንቀሳቀስ የነበረ ድርጅት ነው። ኬንያ ኤርዌይስ በአንጻሩ በተለይ ባለፉት 10 ዓመታት ትርፍ አግኝቶ ማያውቅም ነበር። እንደውም አሁን ባለፈው በጀት ዓመት 6 ወር ለመጀመሪያ ጊዜ አነስተኛ ትርፍ 5 ሚሊዮን ዶላር አትርፏል። ለመጀመሪያ ጊዜ ከረጅም ጊዜ በኋላ የማኔጅመንትም መረጋጋት አልነበረውም። ባለፉት ዓመታት የተለያዩ ዋና ስራ አስፈጻሚዎችን ቀይሯል። ኬንያ ኤርዌይስ ለረጅም ጊዜ የኬንያ ኤርዌይስን በሲዮነት የመራው ዶክተር ታይተስ ናኩኒ ይባላል። በሱ ጊዜ አየር መንገዱን ችግር ውስጥ የገባው በሱ ጊዜ ነው። ከዛ በኋላም ታይተስ ናኩኒ ከለቀቀ በኋላ የቦርዱ የኬንያ ኤርዌይስ ቦርድ ማስታወቂያ አውጥቶ ሴባስቲያን ሚኮስ የሚባል የፖላንድ ዜግነት ያለው የፖላንድ አየር መንገድን ናሽናል ብሔራዊ አየር መንገድ የሆነውን ሎት
አየር መንገድን በደንብ ተርን አራውንድ ከኪሳራ በማውጣት የተሳካ ስራ የሰራው ሴባስቲያን ሚኮስ ቀጥረው ሞክረው ነበር። እሱም አልተሳካላቸውም። እንደውም የቅጥር ጊዜው ከማብቃቱ በፊት ነው ሪዛይን አድርጎ ሴባስቲያን ሚኮስም የለቀቀው። ከዛ በኋላ ኢጉንዜ የሚባል ኬንያዊ ከሲሚንቶ ኢንዱስትሪ አምጥተው የኬንያ ኤርዌይስ ሲኦ አድርገውት ነበረ። በነገራችን ላይ የኬንያ ኤርዌይስ ቦርድ ይመራ የነበረው ማይክል ጆሴፍ በሚባል የሳፋሪኮም መስራች ፋውንዲንግ ሲኦ ቦርድ ቸር የነበረው የሳፋሪኮም መስራች የነበረው ማይክል ጆሴፍ በሱ ነበር ቦርዱ የሚመራ የኬንያ ኤርዌይስ። ኤኒዌይ ኢጉንዜ መጥቶ ኬንያ ኤርዌይስን ተርን አራውንድ አድርጎ ለመቀየር ቢሞክርም ወደ ትርፍ ለማምጣት ቢታገልም አልተሳካለትም። በመጨረሻ ኪላቩካ የሚባል ኬንያ እንደዚሁ ሌላ ኬንያ ቀጥረው ሲኦ ኪላቩካ የተሳካለት ይመስላል። መጀመሪያ የኬንያ ኤርዌይስ የሚሰራውን የሚደርስበትን የኪሳራ መጠን በተከታታይ ዓመታት መቀነስ ችሏል። ለመጀመሪያ ጊዜ አሁን ባለፈው በጀት ዓመት የ6 ወር $5 ሚሊዮን ለመጀመሪያ ጊዜ ከ10 ዓመት በኋላ ለመጀመሪያ ጊዜ ትርፍ ሪፖርት ማድረግ ችሏል። ስለዚህ የተሳካ ውጤታማ ስራ ሰርቷል ማለት ይቻላል ኪላቩካ። አሁን እንግዲህ ምንድነው በቅርቡ ያገኘሁት መረጃ የኬንያ ኤርዌይስ ከኢትዮጵያ አየር መንገድ ጋር ያው ኢትዮጵያ አየር መንገድ ራቅ ብሎ ጥሎት ሄዷል እና ተመልሶ ጠንካራ ተፎካካሪ ሆኖ መቀጠል ይፈልጋል ከኢትዮጵያ ኤርላይንስ ጋር። ያው የሚወዳደረውም ደግሞ እንደሚታወቀው በአውሮፕላን በምን ብቻ ሳይሆን እንደዚሁም በሰው ኃይልም ብቁና ተወዳዳሪ መሆን ይጠበቅበታል። በነገራችን ላይ ኬንያ ኤርዌይስ ኪሳራ ውስጥ በነበረ ጊዜ አውሮፕላኖቹን ሁሉ የተወሰኑትን ድሪም ላይነር አውሮፕላኖች አከራይቶ ነበረ። እንዲሁም ድሪም ላይነር እና 777 ቦይንግ አውሮፕላኖችን የተወሰኑትን አከራይቶ ነበር። የተወሰኑትን ደግሞ ሸጧቸዋል። ዳውን ሳይዝ አድርጓል ፍሊቱን ማለት ነው። ከዛ በኋላ ግን የተወሰኑትን መልሶ በኪራይ የሰጣቸውን መልሶ አምጥቷል። የሸጣቸውን መልሶ አልተካም። ግን ኤኒዌይ አሁን አዳዲስ አውሮፕላኖችን በመግዛትና ባለሙያዎችን በመቅጠር የተሻለ ተፎካካሪ ተወዳዳሪ ለመሆን እንቅስቃሴ ላይ መሆኑን ሰምቻለሁ። ከዚህ ውስጥ ደግሞ አንዱ እየወሰደ ያለው እርምጃ በኢትዮጵያ አየር መንገድ ውስጥ ይሰሩ የነበሩ በኃላፊነት በተለያየ ኃላፊነት ደረጃ ይሰሩ የነበሩ ኢትዮጵያን የተዋጣላቸው ኢትዮጵያ ባለሙያዎች የመቅጠር እንቅስቃሴ ላይ ነው። ከዚሁ በቅርብ ቀን የኢትዮጵያ አየር መንገድ የካርጎና ሎጂስቲክስ ክፍሉን ይመራ የነበረው ፍጹም አባዲ የኢትዮጵያን ካርጎ እና ሎጂስቲክስ አገልግሎት ማኔጂንግ ዳይሬክተር ሆኖ ለረጅም ጊዜ ካርጎ ዘርፉን ሲመራ የነበረው ፍጹም አባዲን ኬንያ ኤርዌይስ የካርጎ ክፍሉን እንዲመራ ቀጥረውታል። ዳይሬክተር አድርገው ካርጎ ዳይሬክተር አድርገው ኬንያ ኤርዌይስ ቀጥረውታል። ፍጹም አባዲ በትምህርት ዝግጅቱም ጥሩ ትምህርት ዝግጅት ያለው በአቪዬሽን ኢንዱስትሪ ውስጥ ከ23 ዓመት በላይ ልምድ ያለው እንዲሁም ደግሞ ኢትዮጵያ ኤርላይንስ ውስጥ በሰራበት በካርጎ ዘርፍ ላይ ጥሩ ባለሙያ ነው። ብቃቱን ያስመሰከረ ሰው ነው። በተለይ በኮቪድ-19 ወረርሽኝ ጊዜ ኢትዮጵያ አየር መንገድ ከፍተኛ ይሄ አጠቃላይ ኢንዱስትሪው የኤርላይን ኢንዱስትሪው ከፍተኛ ችግር በገጠመው ወቅትና የፓሴንጀር ገቢ ኦልሞስት በቆመበት ሰዓት የኢትዮጵያ ኤርላይንስ ካርጎ ክፍሉ ነው ተንቀሳቅሶ አየር መንገዱ ያው ከማኔጅመንቱ ጋር አጠቃላይ በተሰጠው አቅጣጫ ነው። ግን በዛን ወቅት በኮቪድ-19 ወረርሽኝ ወቅት 24 ሰዓት ከቲሙ ጋር አብሮ በመስራት ፍጹም አባዲ ብቃቱን ያስመሰከረ ሰው ነውና ኬንያ ኤርዌይስ ይህንን ባለሙያ በካርጎ ዳይሬክተር አድርገው ቀጥረውታል። አሁን ግን እንደምሰማው ከሆነ ፍጹም አባዲን ብቻ ሳይሆን የኬንያ ኤርዌይስ ማኔጅመንት የተለያዩ በኢትዮጵያ አየር መንገድ ውስጥ በተለያየ ኃላፊነት ሲሰሩ የነበሩ ባለሙያዎችን እያፈላለገ እየቀጠረ እንደሆነ ከፍጹም በፊትም ሌሎችን የማርኬቲንግ በተለይ የማርኬቲንግ ባለሙያዎችን ኢትዮጵያ አየር መንገድ ከሚያገኙ በ2 በ3 እጥፍ ደሞዝ የበለጠ በመክፈል ኦፈር በማድረግ መቅጠሩን ሰምቻለሁ። አሁን ደግሞ እንግዲህ አቶ ፍጹም አባዲን ለማስፈረም ኬንያ ኤርዌይስ ችሏል። አቶ ፍጹም አባዲ ከኢትዮጵያ አየር መንገድ ለቀቁ በኋላ በአሜሪካ ነበር የሚኖሩት እና አሁን ግን በቅርብ ቀን ወደ ናይሮቢ ኬንያ እንደሚሄዱ ለዚሁ ስራ እንደሚሄዱ ሰምቻለሁ። ያለው መረጃ ይመስላል። እንግዲህ በቀጣይ የኬንያ ኤርዌይስ ከኢትዮጵያ አየር መንገድ ጋር የሚያደርገው ፉክክር ምን ይመስላል የሚለውን በሂደት የምናየው ይሆናል። መልካም ጊዜ።